በድሮ ጊዜ አንድ ሚኒሊክ የሚባል ንጉስ ኢትዮጵያን ያስተዳድር ነበር። ይህ ንጉስ ሀገሩን የሚወድ እና የሀገሩን ሕዝቦች የሚያከብር የሚወድ እግዚአብሔርንም የሚፈራ ንጉስ ነበር። በዚህ ጊዜ ከሩቅ ሀገር የመጡ ጣሊያኖች የኢትዮጵያን ሀብት ሊዘርፉ እና የኢትዮጵያን ቅኝ ሊገዙ ወደ ኢትዮጵያ መጡ። ይህን ባየ ጊዜ ንጉስ ሚኒሊክ የኢትዮጵያን ሕዝብ በሙሉ ጠራቸው። ሕዝቡም በሙሉ በአንድነት ሆነው ተሰብስበው ጣሊያንን ሊወጉ ወጡ። የኢትዮጵያ ሕዝቦችም ጣሊያኖችን አሸነፉ። ጣሊያኖችም ፈርተው ወደ ሀገራቸው ተመለሱ። የኢትዮጵያ ሕዝብም በደስታ ወደ የሀገራቸው ተመለሱ። በዚያን ጊዜ አውሮፓውያኖች ተከፋፍለው አፍሪካን ይገዙ ነበር። ነገር ግን ኢትዮጵያ ብቻ ከሌሎች የአፍሪካ ሀገሮች ተለይታ ነፃ የወጣች አውሮፓውያኖችን ያሸነፈች ሀገር ነበረች። በዚህ ጊዜ ሌሎች የአፍሪካ ሀገራትም ኢትዮጵያን በማየት ነፃ መውጣት ችለዋል። ልጆች ያኔ ኢትዮጵያ ለአፍሪካ ማሸነፍ እንደሚችሉ ቅኝ ሳይገዙ ነፃ ወጥተው እንዲኖሩ ምሳሌ ሆናለች። አሁን ደግሞ ልጆች ፈረንጆች ሀገራችንን እንድንጠላ የእነሱ ባሪያዎች እንድንሆን ሀገራችንን ትተን በእነርሱ ሀገር እንድንሰድን እና የሀገራችን ባህል ትተን የእነርሱን ባህል እንድንከተል ሰርተን እንዳንበላ ተረጂ እንድንሆን ሁሌም በእነርሱ ትእዛዝ ስር እንድንሆን አድርገው እየገዙን ይገኛሉ። ልጆች ያኔ አባቶቻችን በጦርነት አሸንፈው ለአፍሪካ ምሳሌ እንደሆኑ ሁሉ አሁንም የአባቶቻችንን ታሪክ እኛም ደግመን ለአፍሪካ ምሳሌ መሆን እንችላለን። አሁን ታዲያ ምን ማድረግ አለብን?